በ5.9 ሚሊዮን ብር ሙሉ ክፍያ ባለ ሁለት መኝታ የቦሌ ጉረቤት በሆነችው ጃክሮስ ላይ ኮምፓውንድ አፓርትመንት ቤቶችን ከሸዋሪ ሪል ስቴት 25% ቅናሽ የተደረገላቸውን ቤቶች በካሬ በ63000 ብር ብቻ። ድርጅታችን ሸዋሪ ሪል ስቴት የሸዋ ሾፒንግ ሴንተር እህት ኩባንያ ሲሆን ባለፉት 2 ዓመታት ከ100 በላይ ቤቶችን አስረክበናል። አሁን ደግሞ ከ10% ቅድመ ክፍያ ጀምሮ ለሚከፍሉ በካሬ በ83000 ብር ብቻ ባለ ሁለት መኝታ በ790,000 ብር ቅድመ ክፍያ ብቻና በ7.9 ሚሊዮን ሙሉ ክፍያ ባለ 3 መኝታ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ሙሉ ክፍያ ይግዙ። ይህ ቤት ዋጋ ለ10 ቤቶች ብቻ ስለሆነ ይደውሉ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን የዓለምን ስጋት የቀሰቀሰ አዲስ ዛቻ ሰምተዋል። የኒውክሌር አቅማችንን በከፍተኛ ፍጥነት እናሳድጋለንም ብለዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በግሪንላንድ እና በካናዳ ላይ አዲስ የቃላት ጦርነት ከፍተዋል። አስተዳደሩ ግዛታችሁን ስጡን በማለትም ቀጥለዋል። እስራኤልና ሊባኖስ አዲስ የተኩስ አቁም ስምምነት ላይ መድረሳቸው ተነገረ። ዋሽንግተንና ቴህራን ከዲፕሎማሲው ጀርባ ወደ ከባድ ፍጥጫ ማምራታቸውም ታውቋል። እነዚህንና ሌሎች ጉዳዮችን በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን የዓለምን ስጋት የቀሰቀሰ አዲስ ዛቻ ሰምተዋል። የኒውክሌር አቅማችንን በከፍተኛ ፍጥነት እናሳድጋለንም ብለዋል። ኪም ጆንግ ኡን የሰሜን ኮሪያ የኒውክሌር አቅም በከፍተኛ ደረጃ እንደሚያድግ ይፋ አድርገዋል። ፕሬዝዳንቱ ይህንን ያሉት በአንድ አዲስ የኒውክሌር ቁስ ማምረቻ ተቋም ላይ ባደረጉት ድንገተኛ ጉብኝት ወቅት ነው ተብሏል። ፒዮንግያንግ የሀገሪቱን የኒውክሌር ጦር ኃይል በከፍተኛ ፍጥነት ለማጠናከር የታለመ ታላቅ የወደፊት እቅድ ማጽደቋንም አረጋግጣለች። ፕሬዝዳንት ኪም ባለፉት 5 ዓመታት ውስጥ ለጦር መሳሪያ የሚሆን የኒውክሌር ቁስ ምርት ከእጥፍ በላይ ማደጉን በይፋ ተናግሯል። የሀገሪቱ የወታደራዊ ኒውክሌር አቅም በከፍተኛ ደረጃ እንደሚያድግም ቃል ገብተዋል። ፒዮንግያንግ ከአሜሪካና ከምዕራባውያን የሚሰነዘርባትን ማዕቀብና ጫና ወደ ጎን በመተው የጀመረችው የኒውክሌር ጉዞ የማይቀለበስና በሕገ መንግስቷ የጸደቀ መሆኑን በይፋ አስታውቃለች። የሀገሪቱ የዜና ወኪል ዛሬ እንደዘገበው ከሆነ ፕሬዝዳንት ኪም በአንድ የኒውክሌር ቁስ ማምረቻ ተቋም ባደረጉት ጉብኝት ወቅት የኒውክሌር ኃይል በከፍተኛ ፍጥነት ለማጠናከር እቅድ መያዙን ተናግረዋል። ሰሜን ኮሪያ የኒውክሌር ክምችቷ በደቡብ ኮሪያና በአሜሪካ የጦር ኃይሎች ሊሰነዘርባት ከሚችል ጥቃት ራሷን መከላከያ አድርጋም ትመለከቷለች። ሰሜን ኮሪያ ለአሁኑ የኒውክሌር መታጠቅ ደረጃ ለመብቃት ረጅም ዓመታትን ያስቆጠረ ሚስጥራዊና ግልጽ ጉዞ ማድረጓም ይታመናል። ሰሜን ኮሪያ እንደ አውሮፓውያን አቆጣጠር በ1993 የኒውክሌር መሳሪያዎችን ላለማስፋፋት ከሚደነግገው ዓለም አቀፍ ስምምነት ራሷን ማግለሏም ይታወቃል። የዶናልድ ትራምፕ አስተዳደር በግሪንላንድ እና በካናዳ ላይ አዲስ የቃላት ጦርነት ከፍቷል። አስተዳደሩ ግዛታችሁን ስጡን በማለትም ቀጥሏል። ፕሬዝዳንት ትራምፕ ሁለተኛ የስልጣን ዘመናቸውን እንደጀመሩ የዓለምን የፖለቲካ መድረክ በሚያናውጡ እቅዶች ብቅ ማለታቸው ይታወቃል። ከቅርብ ጊዜ ወዲህ ደግሞ የአሜሪካ የቅርብ ወዳጅና ጎረቤት የሆኑትን ግሪንላንድና ካናዳን የአሜሪካ አካል እናደርጋለን የሚሉ የይገባኛል ጥያቄዎችን በባለስልጣኖቻቸውም ይሁን በራሳቸው አንደበት እየተናገሩ ነው። ይህ የእርሳቸው አካሄድ በሀገራቱ መካከል መደናገጥንና ቁጣን ቀስቅሷል። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ በምክር ቤት ስብሰባ ላይ የተናገሩት ንግግር የዴንማርክ ባለስልጣናትን ክፉኛ አስቆጥቷል። ሩቢዮ ግሪንላንድ የዴንማርክ አካል ሆና የምትቀጥለው ለአሁኑ ብቻ ነው በማለት በትራምፕ ልብ ውስጥ ያለውን የተደበቀ ምኞትም ይፋ አድርገዋል። የአሜሪካ ጦር እንደ አውሮፓውያን አቆጣጠር ከ1951 ጀምሮ በደሴቷ ላይ ወታደራዊ መሸጋገሪያ ቢኖረውም የዴንማርክና የግሪንላንድ መሪዎች ግን በአንድ ድምፅ ግሪንላንድ ለሽያጭ የቀረበች ድርጅት አይደለችም፣ ሉዓላዊ ሀገር ናት በማለት የትራምፕን የግዥ ጥያቄ ውድቅ አድርገዋል። ትራምፕ ካናዳን 51ኛዋ የአሜሪካ ግዛት እያሉ መጥራት ከጀመሩም ትንሽ ሰንበትበት ብለዋል። እስራኤልና ሊባኖስ አዲስ የተኩስ አቁም ስምምነት ላይ መድረሳቸው ተነገረ። ሄዝቦላ ከደቡባዊ ሊባኖስ ለቆ እንዲወጣም በአሜሪካ ተጠይቋል። እስራኤልና ሊባኖስ በዋሽንግተን አጋዥነት ባደረጉት ድርድር ሄዝቦላ ከደቡባዊ ሊባኖስ እንዲወጣ የሚያስገድድ አዲስ የተኩስ አቁም ስምምነት ላይ መድረሳቸውን የአሜሪካ የውጭ ጉዳይ ሚኒስቴር ይፋ አድርጓል። ይህ ስምምነት የተደረሰው እስራኤል በሊባኖስ ላይ ላለፉት ሳምንታት ስታካሄድ የቆየችውን የአየርና የምድር ወታደራዊ ዘመቻ እንዲሁም ቡድኑ በሰሜናዊ ክፍል ላይ የሰነዘረውን የሮኬትና የድሮን ጥቃቶች
ተከትሎ ነው ተብሏል። ዋሽንግተን ከዚህ ቀደም የተደረጉ የሰላም ጥረቶች የፈረሱት ሄዝቦላ ከሊባኖስ መንግስት እውቅና ውጪ በሚሰነዝራቸው ጥቃቶች ምክንያት መሆኑን አንስታለች። የተኩስ አቁም ስምምነቱ ተግባራዊ ሊሆን የሚችለው ሄዝቦላ ጥቃቱን ሙሉ በሙሉ ሲያቆምና ሁሉንም ታጣቂዎቹን ከደቡባዊ ሊታኒ ቀጠና ሲያስወጣ ብቻ እንደሆነ ይነገራል። ሊባኖስ ዘላቂ ሰላም ለመፍጠር እስራኤል ከግዛቷ እንድትወጣ ስትጠይቅ፣ እስራኤል በበኩሏ ወታደራዊ ዘመቻዋን ለማቆም ሄዝቦላ ከድንበር አካባቢ መራቅ አለበት የሚል ጽኑ አቋም ይዛለች። እስራኤል ባለፈው የካቲት ወር መጨረሻ ላይ የኢራኑን ጦርነት መጀመር ተከትሎ ሄዝቦላ ለኢራን ድጋፍ ማሳየቱን መሰረት አድርጋ ነበር ወታደሮቿን ወደ ሊባኖስ ድንበር ያስገባችው። ጠቅላይ ሚኒስትር ቤንያሚን ኔትንያሁ የሊባኖስን ዋና ከተማ ቤይሩትን ዳግም በቦምብ እደበድባለሁ ብለው ከዛቱ በኋላ ፕሬዚዳንት ትራምፕ በጠቅላይ ሚኒስትሩ ላይ ቁጣ ማሰማታቸው ተነግሯል። ዋሽንግተንና ቴህራን ከዲፕሎማሲው ጀርባ ወደ ከባድ ፍጥጫ አምርተዋል አልተባለም። ከአሜሪካ ጋር የተደረሰ ምንም አይነት ስምምነት አለመኖሩን ኢራን ይፋ አድርጋለች። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ከአሜሪካ ጋር የሚደረገው ውይይት እስካሁን ምንም አይነት ውጤት ላይ እንዳልደረሰ በይፋ አሳውቀዋል። ይሁን እንጂ የውይይቱ በር አሁንም ክፍት መሆኑን ከመግለጽ ወደኋላ አላሉም። ቴህራን በአሜሪካ አጋሮች ላይ የሰነዘረችውን ጥቃት ራስን የመከላከል እርምጃ ሲሉ የጠሩት ሚኒስትሩ ማዕቀብና ጦርነት ያላስቆመውን የኢራን አቋም ተጨማሪ ጦርነት በመክፈት ሊቀይሩት አይችሉም በማለት ለዋሽንግተን ጠንካራ ማስጠንቀቂያን ሰጥተዋል። በሌላ በኩል የኢራን የሚሳኤልና የድሮን ጥቃት ቀጠናውን እያወከው ቀጥሏል። የኩዌት የውጭ ጉዳይ ሚኒስቴር እንዳስታወቀው በኢራን ጥቃት ምክንያት የአገሪቱ ዓለም አቀፍ አውሮፕላን ማረፊያ የወደመ ሲሆን የአንድ ሰው ሕይወት አልፎ 60 ሰዎች ደግሞ ቆስለዋል። ፕሬዚዳንት ትራምፕ በበኩላቸው ከኢራን ጋር ያለው ድርድር በመልካም ሁኔታ ላይ መሆኑን አንስተው ጦርነቱን የሚያበቃ ስምምነት በቅርቡ እንደሚደረስ በመግለጽ ላይ ናቸው። እንዲያውም ምናልባትም በሳምንቱ መጨረሻ የሚፈጠር አዲስ ነገር ይኖራልም እያሉ ነው። ዓለም አቀፍ ተንታኞች እንደሚሉት ከሆነ ግን ይህ ተስፋ የተጣለበት የተኩስ አቁም ስምምነት በበርካታ ግንባሮች ከባድ ፈተና ገጥሞታል። ዋሽንግተን በቴህራን ላይ ጥቃት ስትሰነዝር፣ በአንጻሩ ኢራን በኩዌትና ባህሬን በሚገኘው የአሜሪካ ጦር ሰፈሮች ላይ የፈጸመችው አጸፋዊ ጥቃት ስምምነቱን ዳግም ጥርጣሬ ውስጥም ጥሎታል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ የኢራን ባለስልጣናት በሰዓት ጨዋታ ይዘዋል አሉ። ጠቅላይ ሚኒስትር ኔትንያሁ ኢራን በሰዓት እየተጫወተች ነው፣ የእኛና የአሜሪካ ኃይሎች ደግሞ ዝግጁ ናቸው በማለትም ገልጸዋል። ጠቅላይ ሚኒስትሩ ለመገናኛ ብዙሃን በሰጡት ልዩ ቃለ ምልልስ ኢራን ያላትን የዩራኒየም ክምችት ለማስወገድ ፈቃደኛ አለመሆኗን ይፋ አድርገዋል። ይሁን እንጂ በቴህራን ላይ የበረታ የመጣው ጫና ከፍተኛ መዳከምን እየፈጠረባት መሆኑንም ጠቁሟል። ከኢራን ጋር ዳግም ወደ ሙሉ ጦርነት የመግባቱ ጉዳይ በፕሬዝዳንት ትራምፕ ውሳኔ ላይ የተመሰረተ መሆኑን አንስቷል። ባለፉት ቀናት በሁለቱ መሪዎች መካከል አለመግባባት መኖሩ ሲዘገብ የነበረ ሲሆን ፕሬዝዳንት ትራምፕ ራሳቸው ጉዳዩን በይፋ አረጋግጠዋል። ስለ ሁኔታው ሲያብራሩም አዎ በጣም ጠንካራ ውይይት አድርገናል። በጣም ተናድጄ ነበር። ሊባኖስ ውስጥ ባለው ያልተቋረጠ ጦርነት ተረብሼ ነበር በማለትም ሁኔታውን አብራርተዋል። የኢራኑ ጠቅላይ መሪ ጠላት በጦር ሜዳ ተሸንፏል ካሉ በኋላ መከፋፈል እንዳይኖር አሳሰቡ። የኢራኑ ጠቅላይ መሪ ሞጅተባ ካሚኒ ዛሬ ባስተላለፉት መልእክት ጠላቶቻችን በጦር ሜዳ ተሸንፈዋል ካሉ በኋላ አሁን ደግሞ የህዝቡን ጥንካሬ ለማዳከምና መከፋፈል ለመፍጠር እየሞከሩ ነው ብለዋል። ካሚኒ ኢራናውያን አገሪቱ በተጋፈጠችው ስጋት ፊት ብሔራዊ አንድነት እንዲያሳዩ ጥሪ አስተላልፈው በህዝብ መካከል ተስፋ መቁረጥን አሊያም መከፋፈልን መፍጠር ጠላትን መርዳት ነው ብለዋል። የጠቅላይ መሪው መልእክት የተነበበው የኢስላማዊ ሪፐብሊክ መስራች የሆኑትን ሮህላህ ካሚኒን የሚዘክረው ዓመታዊ ክብረ በዓል ላይ ነው። ሞጅተባ ካሚኒ ስልጣን ከተረከቡበት ጊዜ ጀምሮ በአደባባይ ታይቶ አያውቁም። ከዚህ በፊት የሰጧቸው የተለያዩ መግለጫዎችም በጽሁፍ የቀረቡ ሲሆን ስላሉበት ሁኔታ ወይንም በአገሪቱ አስተዳደር ውስጥ ስላላቸው የዕለት ተዕለት ቁጥጥር በተመለከተ ቀጥተኛ ማስረጃ አሁንም የለም።
በ5.9 ሚሊዮን ብር ሙሉ ክፍያ ባለ 2 መኝታ የቦሌ ጉረቤት በሆነችው ጃክሮስ ላይ ኮምፓውንድ አፓርትመንት ቤቶችን ከሸዋሪ ሊስቴት 25% ቅናሽ የተደረገላቸውን ቤቶች በካሬ በ63 ሺህ ብር ብቻ። ድርጅታችን ሸዋሪ ሊስቴት የሸዋ ሾፒንግ ሴንተር እህት ኩባንያ ሲሆን ባለፉት 2 ዓመታት ከ100 በላይ ቤቶችን አስረክበናል። አሁን ደግሞ ከ10% ቅድመ ክፍያ ጀምሮ ለሚከፍሉ በካሬ በ83 ሺህ ብር ብቻ ባለ 2 መኝታ በ790 ሺህ ብር ቅድመ ክፍያ ብቻና በ7.9 ሚሊዮን ሙሉ ክፍያ ባለ 3 መኝታ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ሙሉ ክፍያ ይግዙ። ይህ ቤት ዋጋ ለ10 ቤቶች ብቻ ስለሆነ ይደውሉ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።